ቤት እንዴት ናችሁ? ነገር አንዴ ልበላትና ወይ ቁጭ ብለን እናውራ ይሻላል። ገዛ ቤተሰቡን የገዛ እህቱን ለወንጀል የዳረገ በጓደኞቹ ላይም ከፍተኛ ጫና ለመፍጠር የሚሞክር በፊት ላይ ያው አክሊሉ በሚባል በዛ በተረገመ ሰው ህይወቴ በጣም ተበላሽቶ ነበረ። ኪራይ ብቻዬን እየከፈልኩኝ ከዛም በኋላ ደግሞ እናንተንም ያው ላለማስቸገር ልብስ አጥቤ ለማደር ወስኜ እናንተ ባደረጋችሁ ለምሳሌ ያው ቤተሰቤንም ሂጂ ይቅርታ ጠይቄያቸው ነው የመጣሁት። በእናንተ ድጋፍ ሁላ ነገር እንግዲህ ወለታችሁን ፈጣሪ ይክፈል። ተረጋጊ ማለት ብዙ ነገር ከዛ ማአት ውስጥ እንደዛ ጎዳና ላይ ሁኚ ከዛም ደግሞ ሰላም ውድ የመብረቅ ቲዩብ ተከታታዮች እንዴት ናችሁ? እኛ በጣም ደህና ነን። ውድ ቤተሰቦች እንግዲህ ያው ሰሞኑን እያሳለፍን ያለነውን ውጣ ውረድ ታውቃላችሁ። እንግዲህ የምርመራ ስራችን እጅግ በጣም ከባድ እየሆነ እየመጣ ነው ያለው። የማንጠብቃቸው ጉዳዮችም እየተከሰቱ ነው ያሉት። እንግዲህ ባሳለፍናቸው ሳምንታት ከፍተኛ የምርመራ ስራ እየሰራን ያለ ነው። እኔም አባሎቼም እንግዲህ ያው በምንችለው አቅም የያዝነውን ጉዳይ ለማሳካት ጥረት እያደረግን ያለ ነው። እንግዲህ በጥብቅ የምንፈልገው ወንጀለኛ አቶ አክሊሉ አሁንም እንግዲህ ያለበት ሁኔታን በግልጽ ማወቅ አልቻልንም። ግን ከሱ ጋር የተገናኙ ደግሞ አካላቶች እየሰሩ ያሉትን ስራ በጥብቅ እየተከታተልን ያለ ነው። እንግዲህ በቅርቡም ያው የደረስንበትን መረጃ እጅግ በጣም ግራ የሚያጋባም ነበር። እንዳያችሁት ሀዘንም አስተናግደን ነበረ። ያው የገነት ቤትም ሄደን አጽናንተንም ነበረ። የገነትም አባት እንግዲህ በድንገት አርፈው ነበረ። ይህንን አይታችኋል። ያው የፈጣሪ ስራ ስለሆነ በዚህ ጉዳይ ላይ አንገባም። ነገር ግን እሷ ጋር ደግሞ ሄደን የታዘብነውም ነገር ነበረ። እንግዲህ ይህ በእንዲህ እንዳለ እንግዲህ ዛሬ ደግሞ ያው ይህንን ጉዳይም ሳንተው ወደ ጎን አንድ ጉዳይ ማስጨረስ ስላለብን እሱን ለማሳካት እንግዲህ አሁን አንድ አካባቢ መጥቻለሁ። የመጣሁበት አካባቢና የያዝኩትን ጉዳይ ምን እንደሆነ ቀስ ብላችሁ እንግዲህ ወደ በኋላ ላይ በቪዲዮ የምትመለከቱት ይሆናል። አሁን ወዳለሁበት ወደሚሄድበት ቦታ ያው አብራችሁኝ እንድትከተሉ ጋብዛለሁኝ ማለት ነው። ውድ ቤተሰቦች እንግዲህ ቻናላችንን ደግሞ ያው እንደተለመደው ሰብስክራይብ በማድረግ ላይክ፣ ሼር በማድረግ በኮሜንትም ሀሳብ አስተያየታችሁን ጠብቃለሁ። እንግዲህ ያው ቦታው ላይ ደርሰን ምን እንደሚፈጠር ማን እንደምናገኝ የምትመለከቱ ይሆናል ማለት ነው። ከኔ ጋር እንድትከተሉ ጋብዛለሁኝ። እስከ መጨረሻው ድረስ አብራችሁን ቆዩ። እዚህ ቤት እንዴት ናችሁ? ሰላም ነው? እንዴት ነሽ? ሰላም ነው? አለን። ትጌ ሰላም ነው? እንዴት ነሽ? አለን። እንገባለን። ስራ እየሰራሽ ነው አይደል? እንዴት ነው? ሰላም ነው? አለን። ምንድን ነው ይሄ ሁሉ ልብስ? አዎ ትንሽ ያው ስራ ላይ ሆነሽ ነውና እንግዲህ ያው ለተመልካቾቻችንም ዛሬ እንግዲህ ካሜራ ይዘን ነው አንቺ ጋርም ድንገት የመጣ ነው። በጣም ይቅርታ እንግዲህ ችግር የለውም ስራ አቋረጥኩኝ። ያው እንግዲህ የምንከታተላቸውን ጉዳዮች ለቤተሰቦቻችን የግዴታ ማሳወቅ ስላለብን ዛሬ ወደ አንቺ እንደምንመጣ እንግዲህ ተመልካቾቻችንም አያውቁም። ላንቺም እንግዲህ ድንገት ነው የተገኘ ነው። ሌላ ጊዜ ስትመጣ ደውለህልኝ ነበር የምትመጣው፣ ደውላችሁልኝ አሳውቃችሁ ነበር የምትመጣው። ዛሬ እንዴት ድንገት መጣችሁ? በሰላም ነው? አዎ በሰላም ነው። እንግዲህ ያው በጣም ይቅርታ በመጀመሪያ ደረጃ ያው ከዚህ በፊት ደውለንልሽ ነው የምንመጣው፣ ግን ዛሬ እስቲ ድንገት ደግሞ እናገኝና ለቤተሰቦቻችንም ያለውን ነገር እናሳውቅ ብዬ ነው። እንግዲህ የሆነ የተወሰነ ስራ ይዘሻል መሰለኝ። ነገር አንዴ ልበላትና ወይ ቁጭ ብለን እናውራ ይሻላል። እሺ እኛም እንግዲህ ያው የተወሰነ ካሜራ ማስተካክለን አንቺም ተዘጋጅተሽ ለቤተሰቦቻችንም ስለ አንቺም የምናስታውሳቸው ይሆናል። እስቲ የጀመርሽውንም ስራ እንግዲህ ጨርሺ። ምን ላግዝ እንዴ? የምናግዘው ነገር ካለ ለቅለቅ ላርጋትና ማለቅለቅ ስለሆነ እሺ ቱሉ ለቅለቅ ምናምን እናወራለን። እሺ ውድ ቤተሰቦች እንግዲህ ያው ከቆይታ በኋላ ወደ እናንተ መለሳለሁኝ። ማን እንደሆነች እንግዲህ ለማስታወስ እንሞክራለን ማለት ነው። ከቆይታ በኋላ እስከ መጨረሻው ተከታተሉኝ። መልካም ቆይታ። ውድ ቤተሰቦች እንግዲህ ያው አሁን ተመልሻለሁኝ። እንግዲህ ቅድም ትዕግስትን ስራ አስፈትቻት ነበረ። ያው ድንገት ነው የተገኘሁት አይደለ ትዕግስት? ደህና ነሽ? እንዴት ነው? አሁን መስገን ቢናችሁ እናንተ? በጣም ደህና ነው።
ያው ስላልደወልክልኝ ነው ተዘጋጅቼ ያልጠበቅኩ እንደ ድንገት ይቅርታ እንግዲህ ካስቆየኋችሁ። ምንም ችግር የለም ትዕግስትዬ። እንግዲህ ያው ውድ ቤተሰቦች ዛሬ ወደ ትዕግስት ጋር መተናል። ትዕግስት ማን እንደሆነች እንግዲህ ለማስታወስ የተወሰነ እንሞክራለን። ከእሷ ጋር አንዳንድ ነገሮችን አወራችኋለሁኝ። ሌላው ነገር ደግሞ ውድ ቤተሰቦች ያው ሰሞኑን እንግዲህ ከባድ ውጣ ውረድ አሳልፈናል፣ ሀዘንም አስተናግደናል። ዛሬ ደግሞ ለምን እስቲ ካለፉት ካገኘናቸው ሰዎች መካከል ጠይቀን እያስታወስን ብንሄድ የተሻለ ይሆናል ብለን ያሰብነው እና ትዕግስትን እንግዲህ ያው ብዙ ድጋፎችንም እያደረግንላት ከጎኗም አለን። ግን አሁንም የእሷን ነገር ደግሞ አልተውንምና አሁንም ደግሞ ከዚህ በኋላ ብዙ የሚያስፈልጋት ጉዳዮች ስላሉ እያንዳንዱን ነገር ደግሞ እናንተ ማወቅ ስላለባችሁ እስቲ ትዕግስትን የተወሰነ ነገሮች ጠይቃታለሁ። ከዚህ በፊት ስለነበረው ነገር ወደኋላ ያው ተመልሼ ማስታወስ ባይጠበቅብኝም የግዴታ ግን እናንተ ስለሷ ማንነት በሚገባ ማወቅ ስላለባችሁ ከዚህም በኋላ ደግሞ እሷንም በተመለከተና ያው ጠላቶቻችንንም በተመለከተ የደረስንበትንም ጉዳይ ለሷም ማሳወቅ ስላለብኝ እስቲ ያለውን ነገር እንጨዋወታለን የተወሰነ። ትዕግስቴ እንዴት ነው? ሰላም ነሽ? አለሁ እግዚአብሔር ይመስገን። እንዴት ናችሁ እናንተ? እኛ ደህና ነን። እንግዲህ ያው ተጠፋፍተናል የተወሰነ ቢሆንም ግን በምንችለው አቅም ደግሞ እንከታተልሻለን። እንደዚህ ተጠፋፍተናል እምልሽ ያው ከተመልካች አይን ጋር ነው እንጂ ብዙ ጊዜ ያው ላንቺ እንደውልልሻለንና እስቲ ለተመልካቾቻችን ትዕግስትን አንቺን ስናገኝሽ በምን አይነት ሁኔታ እንደነበርሽና ምን ነገሮችም ተፈጥረው እንደነበረ በተወሰነ መልኩ እስቲ ወደኋላ መለስ ብለን ለተመልካቾቻችን ለማስታወስ እንሞክር። እሺ አመሰግናለሁ። ያው ስለመጣችሁ ደስ ብሎኛል። እኔ ያው እናንተ ባደረጋችሁልኝ ድጋፍ ያው እንደምታዩኝ ስትመጣም እንዳየሆነ ልብስ ምናምን ያው የበፊት ታሪክ ያው እንዳያችሁት ነው ማለት እንዳላችሁት ነው። እናንተ አብራችሁ የነበራችሁ በእናንተ ድጋፍ ነው እዚህ የደረስኩት። እናንተ ባትኖሩ ኑሮ እዚህ አልደርስም። በእውነት እኔ ከፈጣሪ በታች ፈጣሪ ነው ያው ውለታ የሚመልሰው። ፈጣሪ ውለታችሁን ይመልስላችሁ። በፊት ላይ ያው አክሊሉ በሚባል በዛ በተረገመ ሰው ህይወቴ በጣም ተበላሽቶ ነበረ። የማይሆን ነገር ውስጥ ገብቼ ነበረ። በቃ ብቻ ሳይኮም እንደዚሁም ደግሞ በጣም ብዙ ጉዳት ደርሶብኝ ነበረ። ያው ሁሉም ነገር እናንተ አብራችሁ ነበራችሁ ታውቁታላችሁ። ያው ድጋሚ ለማስታወስ ስላልከኝ ነው እንጂ ማስታወስም አልፈልግም ያን ነገር። ብቻ ከዛ ሁላ ውጣ ውረድ በኋላ ይሄው በእናንተ ድጋፍ እዚህ ደርሻለሁ። የተባረከ ሰው መልካሙ በሱም ድጋፍ ጨማሪ ያው እሱ ባይኖር ኖሮ እናንተ ማታገኙኝም ነበረ። እሱም ስላለ ነው። እሱም ያው ፈጣሪ እንግዲህ ውለታውን ይክፈለው። እናም ደግሞ እኔ ሳስበው ማለት እሱ ጋር ሸክሙኜ መኖርም ስላልፈለግኩኝ እናንተም ደግሞ ትንሽ ድጋፍ ስላደረጋችሁልኝ በራስሽ ምን ሰርተሽ ራስሽን እንትን ትላለሽ ብላችሁ በጠየቃችሁ መሰረት ያው ልብስ አጥቤ ስላችሁ ያው ብዙ ድጋፍ አድርጋችሁልኝ የቤት ኪራይ ምናምን ደግፋችሁኝ ኪራይ የብቻዬን እየከፈልኩኝ ከዛም በኋላ ደግሞ እናንተንም ያው ላለማስቸገር ልብስ አጥቤ ለማደር ወስኜ ያው እናንተ እንትን ማሽንም አስገብታችሁልኛል ልብስ። በጣም የማመሰግነው ስለ ሁሉም ነገር በጣም የማመሰግነው። ያው እንዳጋጣሚ ዛሬ ያው መብራት ስለጠፋ ነው ያው አስቸኳይ ማስደርሰው ትእዛዝ ስላለብኝ ነው በልብስ እያጠብኩኝ ነበረው እና አሁን ላይ የምተዳደረው በቃ ከማንም እንትን አልፈልግም። አዎ ለቤተሰቤም ደግሞ እናንተ ባደረጋችሁልኝ መሰረት ያው ቤተሰቤንም ሂጂ ይቅርታ ጠይቄያቸው ነው የመጣሁት በእናንተ ድጋፍ ሁላ ነገር። እንግዲህ ውለታችሁን ፈጣሪ ይክፈለው። እንግዲህ ውድ ቤተሰቦች ያው ትዕግስት በጣም ጠንካራ ወጣት ናት። ያው ያገኘናትም እንግዲህ በመጀመሪያ እሷን ያስጠጋት እንግዲህ መልካሙ የተባለ ሰው እንደ ስሙ መልካም የሆነ ሰው ነው። እንግዲህ አቶ አክሊሉ ያው ከተዋወቀችው በኋላ እንግዲህ አቶ አክሊሉ እንደ ፍቅረኛ ቀርቦ ለትዳር አስማምቶ ከዛ ቤተሰቧን በማግኘት በሽማግሌን በመላክ አይደለም እንደዛ አድርጎ ሀብት ንብረቷን ያሳጣበት ሁኔታ ነበርና እሷም ደግሞ በጣም ለከፍተኛ የጤና መቃወስ የተዳረገችበት ምክንያት ነበረ። እዚህም ሆና ደግሞ በጣም ያው ጎዳና ላይ ወጣ። ምክንያቱም ማንም ሰው ህልሙን ሲነጠቅ ሀብት ንብረቱን ሲያጣ ከቤተሰብ ክብር ሲዋረድ ያው ይህን ነገሮች አሁን በዚህ ሰዓት ላይ እንግዲህ ትጌ እንትን እንደማይልሽ አውቃለሁ። ምክንያቱም ወደኋላ መመለስ ያለብን ለተመልካቾቻችን እንጂ ያለፈው ታሪክ አልፏል። ቢያልፍም ደግሞ
እኛ አሁንም በጥብቅ እየተከታተልን ያለው ወንጀለኛ አለ። አቶ አክሊሉ ከአንቺ ውጪ የሰራቸው ግፎች፣ በደሎች ተነግረው የሚያልቁ ናቸው። በጣም በርካታ ወንጀሎች፣ የገዛ ቤተሰቡን የገዛ እህቱን ለወንጀል የዳረገ በጓደኞቹ ላይም ከፍተኛ ጫና ለመፍጠር የሚሞክር ወንጀለኛ ነውና ከሱ ስርም ያሉትን ሰዎች በቁጥጥራችን ስር አውለናል። አሁን በቅርብ ጊዜም እሱንም በእጃችን የምናስገባበት ጊዜ ሩቅ እንዳልሆነ እርግጠኛ ነኝ። ለዛም ተስፋ አደርጋለሁ። እና ያው የአንቺን ጉዳይ እንግዲህ ወደኋላ ትንሽ መለስ የማደርገው ያለሽበት ህይወት የነበርሽበት ህይወት እጅግ በጣም ከባድና የከፋም ነበረ። እንግዲህ በአንድ መልካም ሰው አማካኝነት አስጠግቷት እንግዲህ ከጎዳና ላይም አንስቶ በሚችለው አቅም እየረዳት ነበረ። በዚህ አጋጣሚ እኛን ይመለከታል። ያው ወደኛ ደውሎ እንግዲህ ከያዛችሁት ጉዳይ ጋር ተቀራራቢ የሆነ ታሪክ አለ ማቀው እኔ ቤት አንድ ወጣት ልጅ አለች ከጎዳና ላይ ተነስታ አንስቻታለሁኝ እና በያቅሜን እያደረኩ ነው፣ እባካችሁ ከሷ ጀርባ ስላለው ጉዳይ ተከታተሉልኝ፣ የሚገናኝም ነገር አለው ስላለን ያው ያንቺን ጉዳይ እንግዲህ ለመከታተል ችለናል ማለት ነው። እንግዲህ ያው በምንችለው አቅም ባለን ማስረጃዎች መሰረት ጉዳዩን እየተከታተልን ያለ ነው። ምናልባት አንቺ ያው ከአቶ አክሊሉ ጋር በነበረ ጊዜ የቤተሰቦች ንብረት ላይም ያው አንቺም ፈርመሽ የሸጥሻቸው ነገሮች ስለነበሩ በአንቺም ማረጋገጫነት የሄዱ ንብረቶች ስለነበሩ እነዛ ላይ ትንሽ ዋጋ የሚያስከፍለን ይመስለኛል። ግን ቢሆንም ደግሞ እየተከታተልን ያለ ነው። በምንችለው አቅም ከህግ ባለሙያዎች ጋርም እየተነጋገርን ንብረቶችን የምናስመልስበት መንገድ ይፈጠራል ብዬ ተስፋ አደርጋለሁ። አላቅም ብቻ ነው የእናንተን ውለታ እንዴት እንደምከፍለው አላቅም። ማለት ብዙ ነገር ከዛ ማአት ውስጥ እንደዛ ጎዳና ላይ ሁኜ ከዛም ደግሞ መልካሙ ቤት እያለው ራሱ ፈርቼው ብዙ ነገር አሳልፌያለሁ። እናንተም ስትመጡ ደግሞ ያው ሁላ ነገር የተፈጠረው አልናገርም ብዬ የዛን ሰዓት ራሱ ሙሉ ለሙሉ ጤነኛ አልነበርኩም። ከዛ እናንተ ናችሁ ሐኪም ቤት ወስዳችሁ ጤና ሙሉ ለሙሉ መልሳችሁ ከዛ ሁላ ነገር ታድጋችሁኝ እዚህ ያደረሳችሁኝ እናንተ ናችሁ። እናንተ ባትኖር እኮ በህይወትም አልቆይም ነበረ። ገባ አይደለ? ቤተሰቦቼንም ድጋሚ ሂጄ አይናቸውን የማይበት ድፍረት አልነበረኝም። ከቤተሰቤ ጋር አስታርቃችሁ ድጋሚ ሰው እንደሆነ አሁን እንደገና በራሴ ችዬ ያው እያጠብኩም ቢሆን የራሴን ጉርስ የራሴን ጉሮሮ ራሴ ነኝ መሸፈን የቻልኩት። ይሄን ሁላ ነገር ያደረጋችሁልኝ ደግሞ እናንተ ናችሁና በጣም ነው የማመሰግነው። በቃ ፈጣሪ ውለታችሁን ይክፈለው። እኔ ራሴ ችዬ እንግዲህ ውለታችሁን ከፍዬ አልጨርሰውም። ግን ያው ከወለታ ከፋይ ፈጣሪ ነውና ፈጣሪ ወለታችሁን ይክፈለው። ያ አክሊሉ የሚባል ግን የተረገመ ሰው እኔ ጋር ብቻ ሳይሆን ብዙ እህቶቻችን ጋር ብዙ ነገር ጥቃት አድርሷል፣ ብዙ ነገር አድርጓል እና እሱ እንዲያዝልኝ ነው የምፈልገው። ወይም በበኩሌ ተይዞ ለህግ እንዲቀርብ በቃ ፍርድ እፈልጋለሁ። በቃ ፈጣሪ ይርዳችሁ እናንተም እሱን እንድታገኙት። ያው እንግዲህ ፍትህ እኛም እንፈልጋለን። ለአንቺም ፍትህ ማሰጠታችን የግድ ነው። ከምንም በላይ ትዕግስት፣ ያው አንቺ እኛን የምትክሽን አንቺ ጤናማ ሰው ሆነሽ ሰርተሽ የምትለወጪ ሰው ሆነሽ ማየት ነው። እኛ ክፍያችንን እያገኘን ነው። ምክንያቱም ዛሬ እንኳን ውድ ቤተሰቦች እንግዲህ ያው ራሷን እንድትደጉም እንድታሻሽል ራሷን ህይወቷን እንድትመራ የልብስ ያው ማጠቢያም በስፖንሰሮቻችን አማካኝነት ድጋፍ አድርገንላት ነበረና መብራትም አጋጣሚ ጠፍቶ ነበረና ይሄ ሁሉ ሳይበግራት ግን የሰው አደራ የሰው ስራ ነው ተቀብያለሁ፣ ስራዬን በአክብሬ መስራት አለብኝ ብለሽ እንግዲህ በእጇ እያጠበሽ ነው ያገኘናት። ይሄ ምን ማለት ነው እንግዲህ ህይወቷን ለመለወጥ ያላት ጽናትና ፍላጎትን ነው የሚያሳየውና ስለዚህ ከዚህ በላይ ለኛ ክፍያ የለም። እውነቴን ነው የምልሽ ትዕግስት፣ እኛ አንቺ እየከፈልሽን ያለሽው በመለወጥሽ እኛ በጣም ደስተኛ ነን። ስለዚህ በዚህ ያው እኔም የቡድን አባላቶቼም በጣም ደስ ይለናል። እንደዚህም ደግሞ የከፈልሽን ስላለሽ ከልብ አድርጌ እኔ ላመሰግንሽ እወዳለሁ። እናንተማ ለምን ታመሰግኑኛላችሁ? እናንተ እኮ ናችሁ ከዛ ነገር አንስታችሁ ከዛ ጨለማ ህይወት አንስታችሁ የብርሃን ህይወት እንድኖር ያደረጋችሁ። እኔ ማመስገን ያለብኝ ዝቅ ብዬ ማመስገን ካለብኝ በጣም ነው የማመሰግነው። በጣም ደውለታችሁን ህይወታችሁን ፈጣሪ ያሳምረው። የኔን ህይወት እንዳሳምራችሁ ህይወታችሁን ፈጣሪ ያሳምርላችሁ። አሜን አሜን። መልካሙንም ደግሞ ያው እሱ የተባረከ ሰው ነው ማለት በዚህ ጊዜ ቤቱን ፈቅዶ አስገብቶ እናንተ እንደገና እንድትረዱኝ ጠርቶ እዚህ ህይወት ላይ እንድቆም ያደረገኝ ከእናንተም ደግሞ በስተጀርባ እሱ ነው እና እሱ ደግሞ እኔ አላቅም። በቃ የእሱ እንደዚህ በቃላት የሚገልጸው ነገር አይደለም። ስለ አንድ ሰው እንኳን አይደለም ቤቱ ገብቼለት ቀርቶ በዚህ ሰዓት ላይ ዝም ብሎም እንኳን ለሌላ ነገር ለመተናኮስ ወይ ደግሞ እንትን ነው ሲል ስትሆን ከባድ ነው። እሱ ግን ቤት አስገብቶ
በስነስርዓት ረድቶኝ ለዚህ ነገር አድርሶኛል እና መልካሙንም ፈጣሪ ያክብርልኝ። በነገራችሁ ላይ መልካሙ ያው ይደውላል፣ ከኛ ጋርም እንደዋወላለን። እጅግ በጣም መልካም እህትና ወንድምነት ባህሪም ነው ያላቸውና እኔ በዚህ ዘመን ላይ እንግዲህ እንደነዚህ አይነት አረመኔና ክፉ ሰዎች ባሉበት ዘመን እንዲህ ለሰው ደግሞ የሚሰማው ሰውን ለመርዳት ሰውን ለመለወጥ የሚያስብ ሰው ማየት ማለት በጣም የሚያስገርምና የሚያስደስት ነገር ነው። እሱም ክፍያው የእሷ መለወጥ ነውና ሁሌም ይለናል። ይህንን በማየቴ እጅግ በጣም ደስ ይለኛል። አመሰግናለሁ ነው የሚለንና በነገራችሁ ላይ አሁን እየተሰማኝ ያለው ስሜት እጅግ በጣም ልገልጽላችሁ አልችልም። እውነቴን ነው የምላችሁ ውድ ቤተሰቦች፣ ሰሞኑን የሀዘንም የፈተናም ከባባድ ሁኔታዎችን እያለፍን ያለ ነውና በዚህ ሰዓት ላይ ደግሞ ትዕግስትን አግኝቼ ስላለችበት ህይወት፣ ስለ ለውጧ፣ ስለ ተስፋ በማውራቴ በጣም ነው ደስ የሚለኝ። እኔም የቡድን አባሎችም ያው ከልብ እየተደሰተ እንዳለን ልገልጽልሽ እፈልጋለሁ። ያው እንግዲህ አጋጣሚም ደግሞ ዛሬ መልካሙ እንዲገኝ አስቤ ነበረ፣ ግን ያው ክፍለ ሀገር ለስራ ወጥቻለሁ። እንደዛ ነው ያለኝ። አዎ ለኔ ደውሎልኝ ነበር ክፍለ ሀገር እንደወጣ ነግሮኛል። ያው እሱም ቢገኝ ደስ ይለኝ ነበር። እናንተም ደውላችሁልኝ ብትመጡ ደግሞ ተዘጋጅቼ ምንም አያስፈልግም ነው እኛ ምንም ያለውን ነገር ተዘጋጅታችሁማ ምናምን ብንል ሌላ ብዙ እንደምትጨናነቂ እርግጠኛ ነኝ። ለእናንተ ምን ችግር አለ? ለእናንተ ብዙ ነገር ባደርግስ ምን ችግር አለ? በጭራሽ እኛ የአንቺን ያለሽበት ሁኔታ ማወቅ እንጂ ያው የምንፈልገው ከዚህ ውጭ ምንም አይነት ነገር አይኖርምና እንግዲህ በሄደበት ቦታ በሰላም ደርሶ እንዲመለስ ያው ጸሎታችን ነው። እንግዲህ ያው ውድ ቤተሰቦች የትዕግስትን ጽናት የትዕግስትን አቅም እያያችሁ ነው ያላችሁት። ያለውን ነገር ተቀብላ ሳትንቅ እንግዲህ ለመለወጥ በመጣሯ ደግሞ ከዚህ በላይ ይገባታል ብለን እናስባለን። እንግዲህ ትዕግስቴ ዛሬ የመጣንበትም ዋናው ምክንያት ምን መሰለሽ? አንቺንም ለመጠየቅ ነው። ከዛ ውጪ ወደ አንድ ቦታ እንድንሄድ ይዘንሽ ልንሄድ ነው እንግዲህ የመጣ ነው። የት ወዴት ነው የምንሄደው? ያው ያለሽን ስራም ጨራርሰሻል ይመስለኛል አይደል? ስራ ያው ጨርሻለሁ፣ ግን የት ነው የምንሄደው? እስቲ እንግዲህ ወዴት እንደምትሄጂ እኔም አላቅም፣ ተመልካቾቼም አያውቁም። ስለዚህ የሚጠበቅብን ወደዛ ቦታ አምርተን ያው ቦታው ላይ ደርሰን ያለውን ነገር ማየት ነው። ይቻላል? ያው ብትነግረኝ ደስ ይለኝ ነበረ የት እንደምንሄድ። እንግዲህ ብነግርሽ እኔም በጣም ደስ ይለኝ ነበረ፣ ግን እኔም የማውቀው ነገር ስለሌለ ነው። ወደ ቤተሰቦች እንግዲህ ያው ያለውን ሁኔታ እናንተም ተከትላችሁን ቦታው ላይ ደርሰን የምናየው ይሆናል። እስከ መጨረሻው ድረስ እንድትከታተሉኝ ጋብዛለሁ። ውድ ቤተሰቦች ያው ቪዲዮአችንን እያያችሁ ያላችሁ እስካሁን ሰብስክራይብ ያላደረጋችሁ ደግሞ ካላችሁ ሰብስክራይብ በማድረግ ደውል ምልክቱን በመጫን ቤተሰባችን ሁኑ። ከዛ በተጨማሪ ደግሞ ያው ለመላው ወገኖቻችን እንዲደርስ ይህን ቪዲዮ ሼር አድርጉልን። ከዛ በተጨማሪም ያው በቅርብ ጊዜ ደግሞ የምንከታተለውን ጉዳይ አሳክተን ለእናንተ የደስታም ዜና ይዘን እንደምንመጣ ተስፋ አደርጋለሁ። አሁን ግን ከትዕግስት ጋር ያው ጊዜ ሳናባክን ወደ አንድ ቦታ መሄድ ይኖርብናል። ቦታው ላይ ደርሰን የሚፈጠረውን ነገር ደግሞ ወደ እናንተ ይዤላችሁ የምቀርብ ይሆናል። እስከ መጨረሻው ድረስ ተከታተሉኝ። መልካም ቆይታ። ዳኒ እንዴት ነህ? ሰላም ነው? እንዴት ነህ? ሰላም ነው? ሁሉ ሰላም? እንዴት ነህ? አለሁልህ። ዳኒ እንዴት ነው? ስራ ቆንጆ ነው? በጣም አሪፍ። እንግዲህ ያው ዛሬ በተነጋገርነው መሰረት እንግዲህ ሙሉ ክሯችንን ይዘን መተናል። እስቲ ካሜራውንም እናስተካክልና ስለአንተም አጠቃላይ ስለምትሰራበትም ድርጅት ማወቅ የምንፈልጋቸው ነገሮች ይኖራሉ። ከዛ ደግሞ እስቲ ቀጥሎም እንደሚፈጠር የምናይ ይሆናል። ወደ ቤተሰቦች ከቆይታ በኋላ እንገናኛለን። እስከዛው ድረስ እንግዲህ መልካም ቆይታ ይሁንላችሁ። ውድ የመብረቅ ሚዲያ ተከታታዮች እንግዲህ ያው ዛሬ አንድ ቦታ ተገኝቻለሁ። የት ነው ያለሁት የሚለው ነገር እንግዲህ ዳኒ ለተመልካቾች ጥያቄ እየፈጠረባቸው ነው ያለው። እንግዲህ ያው እኔን በሚገባ ያውቁኛል። የመብረቅ ሚዲያ ተከታታዮች ቤተሰቦቻችን ዛሬ የት ቦታ ነው ያለሁት፣ ከማን ጋር ነው ደግሞ የተቀመጥኩት የሚለውን ነገር እስቲ እንተዋወቃለን። እኔ እንግዲህ ቀረቤታችን ወዳጅነታችን ያው ስለሚበልጥብኝ ዳኒ ነው የምለው። ዳኒ እንግዲህ እስቲ
ሙሉ ስሙን ያስተዋውቀንና ከእናንተ ጋር ያው ወደዚህ የመጣሁበትን ጉዳይ ደግሞ እየተጨዋወትን እንቀጥላለን። እስከ መጨረሻው ድረስ እንግዲህ ተከታተሉኝ ውድ ቤተሰቦች። ዳንኤል እንዴት ነህ? እንዴት ነህ? ሰላም ነው አለሁልህ። እስቲ ሙሉ ስምን ለውድ ቤተሰቦች አስተዋውቅልኝ። ዳንኤል መሀሪ ይባላለሁ። ያው እንግዲህ ዳንኤል እኛን በደንብ በሚገባ ያውቃል፣ መብረቅንም ይከታተላል። እንግዲህ ወደ አንተ ጋርም ደግሞ ደውዬልህ ነበረ ሰሞኑን በአንዳንድ ጉዳዮችም ስናወራ ታስታውስ እንደሆነ ስለ ትዕግስት የነገርኩ ነገሮች ነበሩ። እንዴት ነው ስለ ትዕግስት የሰማህበትን ጊዜ በሰዓቱም ደግሞ የተሰማህን ስሜት ማወቅ እፈልጋለሁ እና ስለሱ የተወሰነ ነገር እንጫወት። እውነት ለመናገር በጣም የሚያሳዝን ጉዳይ ነው። በጣም አዝኛለሁ ስሰማ ታሪኳን። እውነት ለመናገር በጣም ያሳዝናል። እንግዲህ በጣም ብዙ ቤተሰቦች ይህንን ታሪክ ያውቁታል፣ ትዕግስትን በሚገባ ያውቃታል። ትዕግስት እንግዲህ ያው ወደኛም ያገኘናትም በአንድ አጋጣሚ ነው። በአንድ መልካሙ በተባለ ግለሰብ እንደ ስሙ መልካም የሆነ ነገር ያለው ስለሱም አውርቻለሁ። በዚህ ዘመን ላይ እንደዚህ አይነት ሰው ማግኘት እጅግ በጣም ከባድ ነው። ዘመኑን ታውቀዋለህና ያው እሱ አስጠግቷት ነበረ። ትዕግስት እንግዲህ ጎዳና ላይ ነበረ የነበረችው። እጅግ በጣም የተጎሳቆለ ህይወትን እየመራሽ ነበረ። የዛንም ምክንያት አንዳንድ ታሪኮች አጫውቼ ነበረ ዳኒ አይደለ? ያው ትዕግስት እንግዲህ ቤተሰቦቿን ለመርዳት ከክፍለ ሀገር ወደ አዲስ አበባ መታ ህይወቷን ለመቀየር በካፌ ውስጥም እየሰራች የነበረች ልጅ ነበረች። እንግዲህ የህይወት አጋጣሚ ደግሞ ከአንድ ሰው ጋር ያስተዋውቃታል። ያም ሰው እንግዲህ መልካም ሆኖ ቀርቦ ውድ ቤተሰቦች ያውቁታል፣ እንግዲህ በሚገባ ታውቁታላችሁ አቶ አክሊሉ ማን እንደሆነ። ብዙ ስራዎችን ማለት እኩይ ስራዎችን የሚሰራ ግለሰብ ነው በዚህ ሰዓት ላይ። ያው እሱንም ለማግኘት ብዙ ጥረት እየተደረገ ነው። ወደ በኋላ እንመጣለን። ግን ዛሬ በይበልጥ እንድናወራም የፈለግኩት የትዕግስትን ታሪክ ስለሆነ እንግዲህ ትዕግስት በጎዳና ላይ ከባድ የሚባል ህይወትን አሳልፋለች። ሀብት ንብረቷን አታለች። ትዳር ይዤ ቤተሰቤን አስደስቼ ብላ ወደ ከተማ መታ፣ ግን ባልጠበቀችው መንገድ ነው ያ ሰው አጥምዶ ወጥመድ ውስጥ ከከተታት በኋላ እንግዲህ ህይወቷ ወደ ጉስቁልና እንዲሄድ ያደረገው እና በጣም አሳዛኝ ሰው ነች ትዕግስትን። እስቲ የበለጠ ደግሞ አንተም ስለተረዳኸኝ ስለሷ ምን ይሰማሃል? እሷን በተመለከተ እንግዲህ ታሪኩን ስትነግረኝ ያው መጀመሪያም መግቢያ ላይ ጠቀስ እንዳደረግኩት በእውነቱ በጣም የሚያሳዝን ታሪክን የነገርከኝ። ያንን ሁሉ የህይወት ውጣ ውረድ ካሳለፈች በኋላ እንደገና አዲስ ነገር እጀምራለሁኝ ብላ በምታስብበት ጊዜ ላይ ነው ይሄኛው ደግሞ ድጋሚ ሌላ ችግር የተከሰተባትና እንደ ሰው ስታስበው በጣም የሚያሳዝን እና ደግሞ ልብም የሚያደማ ጉዳይ ነው። በተለይ ዳኒ ያው ታውቃለህ ሴት ልጅ ፈተናዎቿ ትንሽ ከበድ ይላሉ እና ክብሩም ማረጉም ደግሞ ለቤተሰብ በሴት ልጅ ትንሽ የሚታየው እይታም ከፍ ያለ ነው። በተለይ ደግሞ የክፍለ ሀገርም ያሉ ሰዎች ትልቁ የሚጠብቁትም ስነስርዓት ሰርግ ነው። የሰርግ ስነስርዓት ነው። እንግዲህ ሽምግልና ሲላክ ልጃችን ደረሰች የሚለው ስሜት እንዳለ ሆኖ እንግዲህ ትዕግስትን ያገኛት አቶ አክሊሉ የተባለው ግለሰብ ደግሞ ያው የውሸት ታሪክ ፈጥሮ እንግዲህ እናቱ እንደታመመች አግባብቶ አሳምኖ የቤተሰቧን ሀብት ንብረት ነው እንግዲህ ያሳጣት። በዚህም ከፍተኛ የሞራልም ብዙ ነገር የኢኮኖሚ ውድቀቶች አጋጥሟት እንግዲህ ከተማ ላይ ለጎዳና የተዳረገች ልጅ ናት። ማለት ይሄንን ስብና ይዞ ቤተሰብ ጋር መግባት፣ ቤተሰብ እንግዲህ ሽምግልና ልኮ ህይወት ሊቀየር ነው፣ ዘመድ አዝማድ ጎረቤት ሰምቷል። በምን ሞራል ትገባለች እንግዲህ አስበው። እና በዚህ አጋጣሚ ውስጥ ከተማ ላይ በጣም ተጎድታ ተጎሳቁላ በነበረበት ጊዜ ነው እንግዲህ እንዳልኩ መልካሙ አግኝቷት የነበረው እና ለቤተሰቦችም የተወሰነ ለማስታወስ ስለፈለግኩኝ ነው። ዳኒ በዚህ ታሪክ ላይ እጅግ በጣም ያው ልቡ እንደተነካ በተደጋጋሚ ይነግረኛል። እና ያው
ይሄ እንዳለ ሆኖ እንግዲህ እንዴት ነው ምን አዲስ ነገር አለ የሚልም ነገር ይኖራልና እሱንም ጥያቄ ነው ወደዚህ ዛሬ ለመመለስ ለውድ ቤተሰቦቼም ይሄን ታሪክም ደግሞ ለመካስ በተሻለ መንገድ ለእንትን ለማለት ነው ወደዚህ የመጣ ነው። ታስታውሳላችሁ እንግዲህ ለትዕግስት ውድ ቤተሰቦች በመብረቅ ሚዲያ ድጋፍ ተደርጎላት ያው ልብስ ማጠብ ስራም ጀምራለች። በዛም ህይወቷን እየለወጠች ያለች ወጣት ነች። እንግዲህ ከዚህ በላይ ደግሞ ትዕግስት ተለውጣ ለሀገሯ ለወገኗ የምትጠቅም ለቤተሰቧ የምትጠቅም እንድትሆን እንፈልጋለን እና ያው እንግዲህ ውድ ቤተሰቦች የእሷን ጉዳይ ለዳኒም ካጫወትኩት በኋላ እሱም በዚህ ጉዳይ አላረፈም። እኔም ደግሞ አንድ አስደሳች ዜናን ይዤለት መጥቼ ነበረ። ለሱ አማከርኩት። ያንን ነገር ካማከርኩት በኋላ እንግዲህ ያው ነገሮች ሂደት እንዳላቸው ፕሮሰስ እንደሚፈልግ ነበር የነገረኝ። እንግዲህ በድንገት ደግሞ ደወልክና እንድትመጣ ፈልጋለሁ። የትዕግስትን ጉዳይ እኔም አሳስቦኛል። ስለዚህ በአጭር ጊዜ ውስጥ ነገሮች መቀየር አለባቸው የሚል ነገር ነገርከኝ። ትክክል አውርተናል አሽዬ። ከዚህ በፊትም ያው ስናረጋቸው የነበሩ ነገሮች ነበሩ። ያው ሚዲያ ላይ ብዙ እንደዚህ አይነት ነገሮች ባላወራ ደስ ይለኛል። ያደረግናቸው ነገሮች አሉ። ያንን ተከትሎ ደግሞ ሌላ አዲስ ጥያቄ ጠይቀኸኛል። ስለዚህ እሱ ደግሞ ጊዜ እንደሚፈልግና እየተከታተልኩት እንደሆነ ነግሬህ ነበረ ማለት ነው። እሱ ላይ ነው ያለው እና እንግዲህ ይሄ በእንዲህ እንዳለ ምንድን ነው ተደውሎ እንድመጣ የተደረገበት ምክንያት በጣም ነው ባይዘዌ እውነታውን ለማወቅ እኔም ቤተሰቦችም በጣም ጓግተናል። አልነግርህም ነው ያልከኝ ስናወራ። አይ በቃ ትዕግስትን ይዘህ እንድትመጣ ነበር የምፈልገው ያልከኝ። ብሰማ ግን እኔ በጣም ደስ ይለኛል። ትንሽ እንድረጋጋ አይቻልም? አሁንም ቢሆን አንተ ባለህበት አልነግርህም። የግድ እሷን ማግኘት ስላለብኝ እሷ ባለችበት ነው ምን አይነት ጉዳዮችን አዘጋጅቼ እየመጣሁ እንደሆነ ማሳየት መንገር የምፈልገው ምን አይነት ሂደቶችን ከኋላ ሳዘጋጅ እንደነበረ። ስለዚህ አንተ መምጣት ግን አመሰግናለሁ፣ ደስ ብሎኛል። ግን የበለጠ ደስታችን እጥፍ ድርብ እንዲሆን እሷ ባለችበት ብናደርገው ደስ ይለኛል። እሺ እንግዲህ ያው ምንም ማድረግ አልችልም። ምክንያቱም ያው ወዳጄም ቢሆን ማስጨነቅ ስለማልፈልግ ባለው ሀሳብ እስማማለሁ። በነገር ላይ ያው ትዕግስት በጣም ተጨንቃ ነበረ። ምክንያቱም ሁሌም እንዳመሰገነች ነው ባለው ነገር። እኔ ደግሞ ስለምታመሰግን ላለው ለሚያመሰግን ቢጨመርለት እጅግ በጣም ደስ ይለኛል። ያጣችውም ነገር ደግሞ በርካታ ስለሆነ በምንችለው አቅም የሚመለስበትን መንገድ መፈለግና ማፈላለግ ሁሌም የኛ ስራ ስለሆነ ማለት ነው። ውድ ቤተሰቦች እንግዲህ ያው ዳኒ ባዘዘኝ መሰረት ትዕግስትን ወደዚህ ይዣት እመጣለሁ። ዳኒና ትዕግስትን እናስተዋውቃቸዋለን። የት እንዳለንም ደግሞ ማወቅ ትፈልጋላችሁ በእርግጠኝነት። እሱንም ወደ በኋላ ላይ የምንሰማውና የሚመለስላችሁ ይሆናል። ውድ ቤተሰቦች እስከ መጨረሻው ድረስ የት ነው የመጣ ነው? ትዕግስት ያው ደርሰናል። እንግዲህ እስቲ ያለውን ነገር የምናየው ይሆናል። እስቲ እኔም ግራ ገብቶኛል። ጥያቄውን መመለስ አልቻልኩም። ዳኒ በድጋሚ ያው ትዕግስትን ታውቃታለህ እንግዲህ እንዴት ነሽ? ደህና ነሽ? እንግዲህ ጥያቄ እንደተፈጠረባት ነው እስካሁን ግራ ገብቶኛል። አልተላወቅኩትም። እሺ እንግዲህ ራሱን ያስተዋውቅሻል። መቼም ደብቆ እንደማይቀር ተስፋ አደርጋለሁ አይደል? እሺ ነይ። እሺ ትዕግስት ተረጋግተሻል? ትንሽ ያላወቅኩትም ያው እሱ ያውቀኛል መሰለኝ ግን አውቀው አልቻልኩም። አዎ እንግዲህ ያንቺን ነገር ያው በደንብ ሁኔታዎችን አስተካክለን የምንመለስበት ይሆናል። ካሜራን ሬዲ እናርግና እንግዲህ ያው ትዕግስትዬ ያለውን ነገር በይበልጥ የምትገነዘቢበት ሰዓት ደርሷል። ብዙ ጥያቄዎች አሉሽ። ያው አንቺ አታውቂውም፣ እሱ ያውቅሻል። አንቺን ደግሞ በርካታ ተመልካች ነው የሚያውቅሽ። ይህንን ያው የግዴታ ማወቅ አለብሽ እና ዳኒ ማለት እንግዲህ ያው ከዚህ በፊት የተወሰኑ ድጋፎችን ስናረግልሽ እሱን በሚችለው አቅም
ሲያግዝሽ የነበረ ሰው ነው። ዳኒ በአካል አግኝታታል፣ ብዙ ነገር ማለት እፈልጋለሁ የእሷን ጥንካሬ ትለኝም ነበር እና እስቲ ያው ትዕግስቴ እሷ እንግዲህ ለማመስገን በጣም ብዙ ጊዜ እድሎችን ትፈልጋለች። ምናልባት ዛሬ የመመሰጋገኛ ጊዜም ይመስለኛል። ከዛ ውጭ ግን ጥያቄው አልተመለሰም እስካሁን እኔና አንቺ የመጣንበት ጉዳይ አይደለ? እኔም ግራ ገብቶኛል። ያው እናንተ ስለሆናችሁ አምኛችሁ ተከትያችሁ የመጣሁት እንጂ ግራ ገብቶኛል አሁንም ድረስ። ያው እሱ ያውቀኛል መሰለኝ፣ እኔ አላወቅኩትም፣ ያለሁበትን ቦታም አላወቅኩም። እሱ ቢነግረኝ ደስ ይለኛል። ያው እንግዲህ እውነታውን የምንረዳበት ሰዓት የደረሰ ይመስለኛል። ዳንኤ ያው ማበረታታት ይፈልግ ነበር፣ ማድነቅ ይፈልግ ነበረ። ያው እውነታው ይሄ ነው አይደለ? ከዛ በተጨማሪ እንግዲህ እኔም ትዕግስትም ውድ ቤተሰቦችም የት እንደተገኘን ዳኒ ብዬ እያወራሁት ያለሁት ወዳጅስ ማን ነው የሚለውን ጥያቄ ዳኒ መመለስ እንችላለን። አሁን ይዣት መጥቻለሁ። እንግዲህ ምን ቀረ መልስላችኋለሁ። ተመልካቾች እንደምን አላችሁ? ዳንኤል እባላለሁኝ። በዳኮርድ አፓርትመንት ውስጥ ነው እንግዲህ አሹና ትዕግስት ዛሬ እንዲመጡ የጋበዝኳቸው። ለምን እንደመጡም ምነግራችሁ ይሆናል። ከላይ ስሜ እንደነገርኳችሁ እኔ ዳንኤል እባላለሁ። በዳኮርድ አፓርትመንት ውስጥ የሽያጭ ባለሙያ አማካሪ ነኝ። እዛ ነው የሚገኙት ማለት ነው። እንግዲህ ያው እኔም በግልጽ ያልነገርኳችሁ ከዳኒ ማስጠንቀቂያ ስለተሰጠኝ ነው። ዳኮርድ ነው የምንገኘው። እንግዲህ ዳኮርድ ሪል ስቴትን በደንብ መታወቅ እፈልጋለሁ እኔ፣ ምክንያቱም ወዳጃችን ነው ለኛ። ብዙ ነገሮችን በዳኒ አማካኝነትም ድጋፍ ስለማገኝ እስቲ በይበልጥ ስለ ዳኮርድ አዲስ ነገርም ካለ እንድትነግረኝ እፈልጋለሁኝ። ያው ከዛ በተጨማሪ ደግሞ ወደ መጣንበትም ጉዳይ ወደ በኋላ የምንመለስ ይሆናል። ያው ስለ ስራ ድርሻ ነግረህናል። ዳኮርድ እንዴት ነው? ስለ አሰራሩ፣ ስለ ድርጅቱ አጠቃላይ ለተመልካቾቻችን ቢመለስላቸው ብዬ ተስፋ አደርጋለሁ። መልካም። እንግዲህ ቅድም እንደነገርኳችሁ ዛሬ የተገኙት ዳኮርድ አፓርትመንት ነው። ቤቶቹን ገንብቶ በማስረከብ ይታወቃል ዳኮርድ አፓርትመንት ማለት ነው። ከዚህ በፊት ይሰራ የነበረው እንግዲህ አሹ በተደጋጋሚ ነግሬያለሁ፣ ግን ያው ለተመልካቾች ማድረስ ስላለብን ነው። የቡና ልማት ላይ በከፍተኛ ሁኔታ ከዚህ በፊት ይሰራ ነበረ። ከዛ በሚያገኘው የገንዘብ ፈሰስ ለሀገርም ከፍተኛ የሆነ ድጋፍ ሲያደርግ ነበረ። ከቅርብ ጊዜ በኋላ ደግሞ ወደ ሪል ስቴቱ ዘርፍ ተሰማራ ማለት ነው። ስለዚህ በተሰማራ በአጭር ጊዜ ውስጥ እንግዲህ አሹ በጣም በርካታ ቤቶችን ገንብቶ ለነዋሪዎቹ በተገባላቸው ቃል መሰረት ጥንቅቅ አድርጎ ለነዋሪዎቹ አስረክቧል ማለት ነው። ከአንድም 2-3 ፕሮጀክቶችን አስረክቧል ማለት ነው። የመጣችሁት እንግዲህ የምትገኙትም ዛሬ ያላችሁት ዳኮርድ ነው። ዳኮርድ ደግሞ ጀሞ ላይ ነው የሚገኘው። ስለዚህ ጀሞ ላይ ነው ማለት ነው የተገኛችሁት። በጣም ደስ ይላል። እንግዲህ ስለ ዳኮርድ ያው አንዳንድ መረጃዎችን እያገኘን ነው። እኔም እስከማውቀው ድረስ ያው በደንብ ደንበኞችን በማስደሰት ደንበኞችን በአጥጋቢ ሁኔታ ያው በማስደሰት የሚታወቅ ድርጅት ነው እና እስቲ ቦታዎቹንም አሁን ጀሞ ነው የምንገኘው፣ ያሉበትን ቦታ ሎኬሽኖች የት አካባቢ ነው የሚገኘው፣ የተዘጋጁትስ አሁን ለደንበኞች የተዘጋጁትስ ቤቶች ምን ምን ናቸው የሚለውን እስቲ። እሺ ትዕግስትዬ እነግርሻለሁ፣ አትቸኩይ፣ ተረጋጊ፣ መጨረሻውን የምናይ ይሆናል አብረን። ስለዚህ እንደነገርኩ ቅድም ጀሞ ነው የምንገኘው። ጀሞ 1 ነው ያለ ነው። ኮምፓውንድ ሳይታችን በሙሉ ፕሮጀክቶቻችን በሙሉ ለጊዜው እየተሰሩ ያሉት ጀሞ ላይ ነው ማለት ነው። ስለዚህ መጨረሻውን አብረን የምናይ ይሆናል። ያለሽው ግን ጀሞ ላይ ነው ማለት ነው። ጀሞ 1 ያው ትዕግስትዬ እንግዲህ አክሊሉን ለማግኘት ብዙ ውጣ ውረዶች እያሳለፍን ነው። አውርቼሻለሁ። ዛሬ ከዛ ጋር በተገናኘ አይደለም ወደዚህ ቦታ የመጣ ነው። ምንድን ነው ማለት እኔ መሰለኝ እንደውም አሁን ላይ ስታወሩ ምናምን አክሊሉ ተገኝቶ ምናምን ነበር የመሰለኝ። ያ ካልሆነ ታዲያ ምንድን ነው? ይቅርታ ችግር የለውም። እንዴት ነው? ምን ይሻላል? እንንገራት ወይንስ ያለውን ሂደት አብረን ብናይ የተሻለ ይመስለኛል። ተመልካቾቻችን እስከ መጨረሻ አብራችን ብትቆዩ ደስ ይለኛል።
ያው ትዕግስትን እንግዲህ ለማንጠልጠል ወይም ደግሞ ለማስጨነቅ ፈልገን አይደለም። እውነት ለመናገር ውድ ቤተሰቦች፣ አዎ ያስጨንቃል። የምናወራው ነገር ለእሷ አዲስ ሆኗል ይመስለኛል። የወዳጅ ወሬ እያወራንም ስለሆነ ነው አንቺ ትንሽ ግራ የተጋባሽው። ስለ አንቺ ያው አውርቼው ነበረ ታውቂያለሽ፣ በተደጋጋሚ አወራዋለሁ እና አሁን ያለሽበት ህይወት መቀየር አለበት፣ የተሻለ ነገር መምጣት አለበት ብለን እናስባለን። አመሰግናለሁ። ከዚህ በላይ ምን ታደርጉልኛላችሁ? እዚህ መደረስኩት እኮ በእናንተ ነው አይደለ? ከዚህ በላይ ደግሞ ምንም አልፈልግም። ያው ያለኝ ጉልበት አለኝ፣ ያው ሰርቼ ይለወጣለሁ። አመሰግናለሁ። ከዚህ በላይ ሰው ማስቸገር አልፈልግም። ስለዚህ ታዲያ እንመለስ። እንዴት ነው ምንድነው ያልገባኝ ማለት ንገሪኝና ወይ እንትን እንበል። ተጨነቅሽ በጣም? ችግር የለም እንግዲህ እስቲ ትንሽ የተወሰነ ደቂቃ ታገሽኝና የምንሰማ ይሆናል። አንቺ ካልመጣሽ ያው መስማት እኔም ስላልተፈቀደልኝ እንግዲህ ከዳኒ ነው መስማት የምችለው። ዳኒ እስቲ እንግዲህ ያው ስለ ዳኮር የተወሰነ ነገር ብለኸኛል። በተጨማሪ ደግሞ እስቲ የምትገልጽልኝ ነገር ካለ እድሉን ልስጥህ ወደ ቲጂ ከመሄዳችን በፊት። እንግዲህ ከዚህ በተጨማሪ ልነግራችሁ የሚችለው ነገር ምንድን ነው፣ ዳኮርድ አፓርትመንት ላይ ስትመጡ እጅግ በተሻለ ዋጋ፣ እጅግ በተሻለ የግንባታ ጥራትና የአካባቢ እይታ ሎኬሽን ጭምር በአጠቃላይ ብዙ ነገሮችን አብራችሁ ታገኛላችሁ ማለት ነው። ጀሞ አንድ ላይ እንግዲህ ያው ዳኒ ዳኮርድ እንግዲህ ያው ገንብቶ በማስረከብ ለህብረተሰቡ እያገለገለ ያለ በታማኝነት እያገለገለ ያለ ተቋም እንደሆነ ነው እየነገርከኝ ያለኸው። ስለሚሰጣቸው ሰርቪሶች እስቲ በደንብ ግልጽ አድርግልን ያቀረበላቸው። ምክንያቱም ያው ተመልካቾች ደንበኞችም ይኖራሉ፣ ምስክርም ይሆናሉ። ምናልባት በኮመንት ሴክሽን ላይ እንጠብቃለን። ግን የበለጠ አንተ እስቲ ለተመልካቾቻችን ግልጽ አድርግልኝ ስላለው ስለሚያቀርባቸው ስራዎች ማለት ነው። እንግዲህ ዳኮርድ አፓርትመንት የሚታወቀው የገባላቸውን ቃል በትክክል ጥንቅቅ አድርጎ በማስረከብ ከአንድም 2-3 ፕሮጀክቶችን ከቃል በፊት ቀድሞ በማስረከብ ይታወቃል ማለት ነው። ዶክመንቴሽናቸውን ጭምር ይሄ ሲባል እንግዲህ ዶክመንቴሽናቸውንም ጭምር ማለት ነው ጥንቅቅ አድርጎ በማስረከብ ይታወቃል ማለት ነው ዳኮርድ። በጣም ደስ ይላል። እንግዲህ በጣም በርካታ ደንበኞች አሏችሁ አይደለ? እንዴት ነው የደንበኞችስ አስተያየት ምን ይመስላል? በተወሰነ መንገድ የደንበኞች አስተያየት በጣም ደስ የሚልና የሚገርም ነው። ሁሉም ከተገባላቸው ቃል ቀድሞ ስለደረሰ ሁሉም ትርፋማ ሆነዋል። እጅግ በጣም ደስተኞች ናቸው በዚህ። በጣም አሪፍ። እንግዲህ ያው ዳኮርድን በተወሰነ መንገድ እየተገነዘባችሁ እንደሆነ ተስፋ አደርጋለሁ። ቲጂ ስለ ዳኮርድ መረጃዎች እንዴት ነው? እኔ አልገባኝም ማለት እዚህ ምን ለምን እንዳመጣችሁኝ እና ከምታወሩት ነገር ላይ ደግሞ እኔ ምን እንዳለሁበት አላውቅም። ነገርኝና እኔንም ያለሁበትን ነገር በጣም ጥሩ። እንግዲህ ግራ መጋባቷን እንድትረዱ ስለፈለግኩኝ ነው። እንግዲህ በጣም ግራ ተጋብታለች። ያው ከዚህ በላይ ደግሞ አንቺንም እንግዲህ ማስጨነቅ ጥሩ አይመስለኝም አይደል ዳኒ? እንግዲህ ያው የትዕግስትን ነገር ከተሰማ በኋላ ብዙ በርካታ ተመልካቾች በእሷ ጉዳይ ላይ በርካታ አስተያየቶችን ሰጥተዋል። ከተመልካቾቻችንም መካከል እንግዲህ አንድ ተመልካች አንቺን ማገዝ መርዳት ፈልጋለሁ ብሎ እንግዲህ ወደኛ ሚዲያ መጥቶ ነበር ማለት ነው። ስለዚህ ይህንን ሀሳብ ደግሞ ይዤ ወደ ዳኒ መጣሁኝ። ለዳኒ አማከርኩት። ዳኒም ደግሞ ደውሎ እንግዲህ ዛሬ እንድንመጣ አደረገ ማለት ነው። እንግዲህ ያው እስካሁን ያው በጉጉት ቆይተናል። ከነገርኩ በኋላም ደውለህልኝ ምንድን ነው የተፈጠረው አዲስ ነገር? በጣም እኔም ያው ከትዕግስት እኩል የሚያሳስቡኝ ነገሮች አሉ። ስለዚህ ምንድን ነው የተዘጋጀው ሰርፕራይዝ ነው እንግዲህ አይደለ ያልከኝ? እውነት ነው፣ ሰርፕራይዝ አለን። ስለዚህ እሱን ሰርፕራይዝ አብረን የምናየው ይሆናል ማለት ነው። ከዳኮርድ አፓርትመንት የቤት ባለቤት እንድትሆኑ ለምን ትዕግስት ለምን ረማ ነው አልቀበልም። እኔ እስካሁን ያደረጋችሁልኝ ነገር በቂ ነው። እኔ ራሴ ማስተዳደር ይችላል። በጣም ነው የማመሰግነው። ለሀሳብ ግን አልፈልግም። አመሰግናለሁ። እኔ ይሄን ነገር መቀበል አልችልም።
እኔ አልፈልግም። በቃ እኔ ራሴን ማስተዳደር እችላለሁ። በጣም ይገባኛል። ተረጋጊ አሹ። ችግር የለም። እሺ ቆይ እስካሁን ያደረጋችሁልኝ ነገር መቼ አነሰኝ? ጭራሽ እንደዚህ አይነት ነገር አይኔ እሺ አሁን ይኸውልሽ አክብረን ነው አይደል? ተረጋጊ ተረጋጊና አልፈልግም። ተረጋጊ ይኸውልሽ ቁጭ በይ ትዕግስት፣ ቁጭ በይ ይኸውልሽ አውቃለሁ። ይኸውልሽ ነገሮች ማለት ከምጠብቂው በላይ ሊሆን እንደሚችል አውቃለሁ። በቃ ይሄን ነገር መቀበላችንን በእውነት ይኸውልሽ ትዕግስቴ ምን አለ መሰለሽ፣ አንደኛ አንቺ እዚህ ጋር ይህንን ነገር እኔም ለሱ ያማከርኩበት ምክንያት ምንድን ነው? ቤተሰቦችሽ ያጡት ነገር አለ። አዎ እስካሁን ያደረጋችሁልኝ ነገር መቼም ቤተሰቤንም አሁን እኔ በቃ ልክ ነሽ እየሰራ የምሰራው ስራ ሌላ ሰው ማስቸግር እንደገና አይደለም ማስቸግር ነገራችሁን ከሆነ እኮ ብዙ ነገር አድርጎልኛል አይደል? አሁን ድጋሚ ተረጋጊና አሁን መጨረሻ እኔ ነገር ልቀበለው አልችልም። አውቃለሁ ትዕግስት፣ ይኸውልሽ ተረጋጊ። ደስታውን ምናልባት ለመቀበል ሊከብድ ይችላል። እንግዲህ የአንቺን ታሪክ ደግሞ ሁሉም የመብረቅ ሚዲያ ተከታታይም ያውቀዋል። በርካታ ሀሳብ አስተያየቶች ይደርሱናል። እኛ ብቻ አይደለም ደግሞ በዚህ ሰዓት ላይ ድጋፍ የምናደርገው፣ በርካታ ተመልካቾች ለዚህ ጉዳይ ድጋፍ ማድረጋቸው የሚታወቅ ነገር ነው። ስለዚህ አዲስ ነገር አይደለም። ስለዚህ ያው ዛሬ ማግኘት ያለብሽ ነገር ስለሚገባሽ ነው። እንግዲህ ያው ውድ ቤተሰቦች ያው የኛ ሚዲያ ተከታታዮች በርካታ እንደሆኑ ይታወቃል እና ማንነታቸው ብዙ ጊዜ እንዲገለጽ አይፈልጉም። ምክንያቱም መልካም ነገርን ሁልጊዜም በዚህ መንገድ ስለማይገለጽ ነው እና ያው ዳኔ በጣም ነው የማመሰግነው። አንተም ለዚህ መልካም ነገር ስለተባበርከኝ ከልብ አድርጌ አመሰግናለሁ። በጣም ነው የማመሰግነው። በጣም ደስ ብሎኛል። እንግዲህ ውድ ቤተሰቦች ያው እንደነገርኳችሁ ማንነቱን በግልጽ እከሌ ነው ማለት አንችልም፣ ምክንያቱም እንዲገለጽም ስላልተፈለገ ነው። ዳኒ ወደ አንተ ስመለስ ሰርፕራይዞች ውስጥ ምንድን ነው ያካተቱት? ምን ነገሮችን ይዘዋል ወደሚለው ነገር እንምጣ። መልካም እንግዲህ ለትዕግስት ያዘጋጀንላት የወደፊት ህይወቷን የምትመራበት ከዳኮርድ አፓርትመንት ቆንጆ ሆኖ የተሰራ ቆንጆ ሆኖ የተዘጋጀ ባለ 2 መኝታ 118 ካሬ ላይ ያረፈ ቤት ነው ማለት ነው ለሱ ያዘጋጀንላት። በጣም ደስ ይላል። እንግዲህ ያው ይሄኛውን ወጪ እንግዲህ ያው ማንነቱ እንዲገለጽ ያልፈለገው ተመልካቻችን ነው ከቨር ያደረገው። በምን አይነት መንገድ ነው እስቲ እሱስ ይሄንን ነገር እንዲፈጸም ያደረገው? አሁን እንግዲህ ያደረገው ምንድነው ቅድመ ክፍያውን ብቻ ነው። ያው ከኔ እናንተ ጋር በተነጋገርነው መሰረት ያደረገላት 919,000 ብር የቤቱ የቅድመ ክፍያ 10%ን ማለት ነው። እሺ 10%ን። ስለዚህ እሱን ቅድመ ክፍያ ብቻ በመክፈል የቤት ባለቤት እንድትሆን አድርጓታል ማለት ነው። በጣም ደስ ይላል። ትዕግስቴ እንግዲህ እኔ ምንም ማድረግ አልችልም። በጣም እናመሰግናለን። እንግዲህ ያው ተመልካቻችን ከልብ አድርገን እናመሰግናለን። በጣም ደስ ብሎኛል። ስሜትሽን እንግዲህ ወደ በኋላ እስቲ መጋራው ይሆናል። በምን አይነት ሁኔታ ነው እስቲ ያው አሁን የምትረከብበት ሁኔታም እንግዲህ 10%ቱም የተሸፈነበት ሁኔታ አለ። ቀሪውንስ ደግሞ በምን አይነት ሁኔታ ነው አከፋፈሉ የሚሄደው የሚለውን እስቲ አንዳንድ ነገሮች አስረዳል። 10% ቅድሚያ ነው የተከፈለላት። ስለዚህ ቀሪው የሚሆነው ምንድነው በግንባታ ሂደት ቀሪው 60% እንዲከፈል እንጠብቃለን። ከዛ ውስጥ ደግሞ እኛ የተወሰነውን ሸፍነናል ማለት ነው። ከተመልካቾች የሚጠበቀው እንግዲህ ትዕግስትን ብለው ለሚመጡ 10 ደንበኞቻችን በትዕግስት በኩል ለሚመጡ 10 ደንበኞቻችን ልዩ ፓኬጅ ያዘጋጀን መሆኑን በዚህ አጋጣሚ ለመግለጽ እወዳለሁ። በጣም ደስ ይላል። ፓኬጁን ተዘጋጅቶላቸዋል። ስለሱም ማውራት እንችላለን። በትክክል እስቲ እንግዲህ ፓኬጆቹን በተመለከተ ስናወራ 25% ለሚከፍሉ ደንበኞቻችን በእሷ በኩል 3% ቅናሽ አድርገናል። ይሄ ብቻ አይደለም። በጣም ደስ ይላል። 50% ለሚከፍሉ ደንበኞቻችን 6% ቅናሽ አድርገናል ማለት ነው። እንዲሁም ደግሞ 70%ቱን ለሚከፍሉን ደግሞ 8% ቅናሽ ያደረግን መሆኑን እንገልጻለን። ይሄ ብቻ አያበቃም።
ሙሉ 100%ን ለሚከፍሉን 10%ን ሙሉ ለሙሉ ተቀናሽ የምናደርግ መሆኑን በዚህ አጋጣሚ ለተመልካቾች መግለጽ ወዳለሁ ማለት ነው። ስለዚህ ይሄ የሚሆነው ማለት ነው ቅድሚያ 10 ሰዎች በመብረቅ ሚዲያ ወይም ደግሞ ትዕግስትን ብለው ለሚመጡ 10 ሰዎች ብቻ የተዘጋጀ ልዩ ፓኬጅ ነው ማለት ነው። ስለዚህ ከስር በምናስቀምጥላችሁ ስልክ እየደወላችሁ የዚህ እድሉ ተጠቃሚ መሆን ትችላላችሁ። ትዕግስትንም መርዳት ትችላላችሁ ማለት ነው። በጣም ደስ ይላል። በጣም ነው የማመሰግነው ዳንኤ። እንግዲህ ያው መብረቅን ብላችሁ እንዲሁም ደግሞ የትዕግስትን ታሪክ ተከታተላችኋል፣ ታስታውሳላችሁ። ብዙ ድጋፍ ያስፈልጋታል። አሁን ደግሞ ያገኘችው ነገር ያው በጣም ደስ የሚል ነገር ነው። በዚህ እድሜዋ ወጣት ነች፣ ቤተሰቦቿን መርዳት አለባት። ስለዚህ የተሰጣት ስጦታ በጣም ደስ የሚል ነገር ነው። ግን የእናንተ እገዛ ደግሞ የግድ ያስፈልጋል። ስለዚህ ያው የተቀመጠላችሁም ደግሞ የቅናሽ አማራጮች በጣም የሚያጓጉ ናቸው። ውድ ቤተሰቦች እኔ እንግዲህ ይህን ከተመለከትኩኝ በኋላ ደቂቃ ማባከን እንደማልፈልግ ነው እንግዲህ እንደ ተመልካች የሚሰማኝ ስሜት። ተመልካቾቻችንም ጊዜ ሳታባክኑ እንግዲህ ያው በተቀመጠላችሁ ዲስካውንት አማራጮች በጣም አሪፍ በተቀመጠላችሁ ዲስካውንት አማራጮች ለመጠቀም በተቀመጡት ስልኮች አማራጮች ደውሉ። መብረቅን ብላችሁ ትዕግስትን ብላችሁ እንዲሁም አሸናፊን ብላችሁ ብትመጡ የነዚህ ቅናሾች አማራጭ ተጠቃሚ መሆን ትችላላችሁ። ዳኒ በጣም ከልብ አድርጌ አመሰግናለሁ። ለትዕግስትም ለቤተሰቦቻችንም ያመቻቻችሁት እድል በጣም ትልቅ ነው። በዚሁ አጋጣሚ ደግሞ ያው ይህንንም ድጋፍ 10%ንም ያደረግልንን አካል በእናንተ ተመልካቾቼ ስም ከልብ አድርጌ ላመሰግነው ወዳለሁ። ደስታዬን ልገልጽለት ወዳለሁኝ። ከልብ አድርጌ አመሰግናለሁ። ዳኒ እስቲ እንደው ስለ ዳኮርድ ቀረ ብለህ የምታስባቸው ነገሮች ካሉ ብትገልጽልንና ትዕግስትም እንግዲህ ደስታውን መቀበል አቅቷት በጣም በጭንቀት ውስጥ ነው ያለችው። ስለዚህ ስሜቷን የተወሰነ ብናዳምጥ ደስ ይለኛል። እስቲ ወደ አንተ ልመለስ። መልካም እንግዲህ ቅድም እንደነገርኩ ስለ ዳኮርድ የተወሰኑ ነገሮችን ነግሬያለሁኝ። ከዚህ ጋር በተያያዘ ግን ልነግራችሁ የሚፈልገው ከዚህ በፊት ገንብተን የጨረስናቸውን ፕሮጀክቶች ጠቅላላ ሙሉ ለሙሉ ያስረከብን መሆኑንና አንድ አዲስ ሳይት ላውንች አድርገናል። ስለዚህ አሹ እንግዲህ የትዕግስትን የቤት ባለቤት ያደረግነው የሚገኘው ሳይታችን ጀሞ ነው። ጀሞ አንድ አዲሱ ሳይታችን ላይ ነው የቤት ባለቤት እንድትሆን ያደረግነው ማለት ነው። ባለ 118 ካሬ ቆንጆ መኝታ ቤት ያለው ቆንጆ ሰፊ ሳሎን ያለው የቤት ባለቤት እንድትሆን ያደረግነው እዛኛው ሳይታችን ላይ ማለት ነው። በጣም ደስ ይላል። እንግዲህ ሌላስ ቀረ ብለህ የምታስበው ነገር ካለ እንደው እድሉን በዚህ አጋጣሚ ካገኘ አይቀር ብዬ ነው። ተመልካቾቻችንም ደግሞ የበለጠ ግልጽም እንዲሆንላቸው ብዬ ነው። ስለ ዳኮርድ ተጨማሪ እንግዲህ ስለ ዳኮርድ በመጨረሻ ላይ ጠቅለላ አድርጌ ልነግራቸው የሚፈልገው ነገር ቢኖር አዲሱ ሳይታችን ላይ 40% የግንባታ ደረጃው ደርሷል ማለት ነው። የትዕግስትን ቤት የሚገኘው እዛ ስለሆነ ባለ አንድ መኝታ 80 ካሬ አለን ከ623 ሺህ ብር ቅድመ ክፍያ ጀምሮ፣ እንዲሁም ደግሞ ባለ ሁለት መኝታ ተጨማሪ 110 ካሬ ከ856 ሺህ ብር ቅድመ ክፍያ 10% ማለት ነው። እንዲሁም የቤት ባለቤት እንድትሆን ያደረግነው ባለ 118 ካሬ በ9.1 ቅድመ ክፍያው 10% በ919 ሺህ ብር አዲሱ ሳይታችን ላይ መቀላቀል ትችላላችሁ ማለት ነው። በዚሁ አጋጣሚ እንኳን ደስ ያላችሁ ማለትም እፈልጋለሁ። ከልብ አድርጌ አመሰግናለሁ። እንግዲህ ዳንኤ ምንም ቃላት የለኝም። የእውነት በጣም ነው የማመሰግነው ስለ ቀናነትህ፣ ስለምትሰራውም ደግሞ ስራ በድርጅቱ ላይም ስላለህ አስተዋጽኦ ያው ስለማቅ ነው በደንብ። ስለዚህ በጣም አድርጌ አመሰግናለሁ። ውድ ቤተሰቦች እንግዲህ በሚቀመጥላችሁ አድራሻ መሰረት እየደወላችሁ የዚህን እድል ተጠቃሚ እንድትሆኑ ትዕግስትንም እንድትደግፏት እንድታበረታቷት አሁንም በድጋሚ ላሳስባችሁና ላስታውሳችሁ ወዳለሁኝ። ትዕግስቴ ምንድን ነው እየተሰማሽ ያለው ስሜት? ከባድ ነው በጣም። እኔ መናገር አልችልም። እስኪ እንግዲህ ያው ስሜቷን መግለጽ አልቻለችም። ቀጣይ የሚኖረን እንግዲህ ፕሮግራም መፈራረም ነው ይመስለኛል አይደል? እሺ፣ ስለዚህ ወደ ፊርማ ስነስርዓት እንሄዳለን። እንኳን ደስ አለሽ ትዕግስት። ደስ አለ። ደስ የሚለው እሺ። በጣም እንግዲህ
ሁላችሁም በጭብጨባ ብታግዙኝ ደስ ይለኛል። ስራ ባለቤቴ በጣም አሪፍ። እንግዲህ ያው ትዕግስትም ያጣችውን ነገር በጣም ነው የማመሰግነው። በፍጹም አይገባም። እንግዲህ ውድ ቤተሰቦች በጣም ደስ የሚል ስሜት ነው እየተሰማኝ ያለው። በጣም ደስ ብሎኛል ለዚህ በመብቃቷ ከልብ አርጌ ሁላችሁንም ተመልካቾቼን ማመስገን እፈልጋለሁ። እንግዲህ ይህንን ቪዲዮ ያው ለመላው ተመልካቾቻችን እንዲደርስ ሼር በማድረግ እንድታግዙኝ በድጋሚ ጠይቃችኋለሁኝ። ከዛ ውጪ ያው እዚህ ጋር በተቀመጠላችሁ ስልኮች በተቀመጠላችሁ የስልክ አማራጮች በመደወል እንግዲህ የተዘጋጀላችሁን ልዩ ቅናሾች እንድትጠቀሙበት የቤት ባለቤት እንድትሆኑ እንግዲህ ከዳኮርድ ጋር ደግሞ ቤተሰብ እንድትሆኑ ጋብዛለሁኝ። ከልብ አድርጌ አመሰግናለሁ። በቀጣይ ቪዲዮ እንገናኛለን። ውድ ቤተሰቦች እንግዲህ በኮመንት ሀሳብ ላይ አስተያየታችሁን እጠብቃለሁኝ። እንኳን ደስ አለሽ እንድትሏት እንግዲህ እጠብቃለሁኝ። በጣም ነው የማመሰግነው ዳኒ። እሺ